ወይዘሮ ባዩሽ ዛሬ ያላሰበችው ነገር ነው የገጠማት። እንደሚታወቀው ሰሞኑን ወይዘሮ ሜላት ሀናን የጠላቻት የመሰለችው የባዩሽንና የእርግብን አላስፈላጊ ቅርርብ ስላየችና ስለተጠራጠረች ነበረ። ወይዘሮ ሜላት ከባዩሽ ከባድ የሚባል መረጃ ይዛባታለች። እንደዚሁም የድምጽ ቅጂ አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ባዩሽና እርግብ በስልክ ያወሩት ንግግር ሙሉ ለሙሉ እንደዚሁም በቮይስ በድምጽ ጭምር ይዤላችሁ ነው የመጣሁትኝ። ሪከርዱን የማዳምጣችሁ ይሆናል። እንደዚሁም እያንዳንዱ የእርግብና የባዩሽ እንደዚሁም የሀና ትክክለኛ ታሪክ እንዴት ሊሰርቁት ቻሉ የሚለውን ወይዘሮ ሜላት ከበፊትም ተጠራጥራ ሁለቱንም ስታጠናቸው ነበረ የከረመችው። እውነት ለመናገር እኔ ወይዘሮ ሜላት ሀናን የእውነት የተጠራጠረቻት ነበረ የመሰለኝ። ሰሞኑን ለሀና የምታደርገው አመለካከት እያደረገችው ያለው ንግግር አንጻር እያንዳንዱ ወይዘሮ ሜላት ሀና ላይ ሙሉ ለሙሉ ጸባዩዋ ተቀይሯል ማለት ይቻላል። ነገር ግን ሜላት በባህሪዋ እንደዚህ እንደሚታወቀው ባሳለፍነው ፓርትም ላይ እንዳያችሁት የሜላትን ባህሪዋን ስለማታውቂ ነው። አሁን ለማስመሰል ነው እንጂ ሀና ወደ ቤቷ ሳትመጣ ከዋለች ሀናን ለማየት ምንም አይነት ሲስተም ፈጥራ ወደ ሀና ወዳለችበት ቦታ ትሄዳለች። እውነት እንዳይመስልሽ ወይዘሮ ሜላት ሀናን አትጠላትም። ስለዚህ ጥንቃቄ አድርጊ ብላ ነግራት ነበረ ለእርግብ። ጥንቃቄው ለእርግብ ብቻ ሳይሆን ዛሬ ለባዩሽም ጥንቃቄ ያስፈልግሻል የሚባልበት ቦታ ላይ ሆናለች። እንደሚታወቀው አክስቴ እንደዚህ ተፈጠረ፣ አክስቴ እንደዚህ ተፈጠረ እያለች ወደ ባዩሽ ነበረ እርግብ ብዙ ጊዜ የምትደውለው። እያንዳንዱ የሚያደርጉት በቀጥታም ሆነ በተለያዩ አፕሊኬሽኖች የሚላላኩትን ኢንፎርሜሽን ወይዘሮ ሜላት ደርሳበታለች። እንግዲህ የባዩሽና የሜላት መጨረሻቸው አላማረም። ምክንያቱም በሀሰተኛ መረጃ ነው ወይዘሮ ሜላትን በዚህ መልኩ ቤተሰቦቿም እሷም ላይ እየተጫወቱ የነበረው። አሁን የወይዘሮ ባዩሽ ጨዋታ እዚህ ላይ ሊያበቃ ነው። ለመሆኑ ባዩሽ በዚህ መልኩ ከተዋረደች እርግብስ ዕጣ ፈንታዋ ምን ይሆናል የሚለውን ደግሞ እንግዲህ በቀጣይ ፓርት ላይ የምናየው ይሆናል። የባዩሽንና የእርግብን ሴራ ሜላት በራሷ መንገድ ካወቀች ነገሮች ካሁን በኋላ ለሀና እየቀለሉላት ነው የሚሄደው። እውነት ለመናገር ሀና ቤተሰቧን ለመፈለግ አልነበረም ወደዚህ ቤት የመጣቸው። እንደዚህም ወደዚህ ቤት ከመጣች በኋላ እንደ አጋጣሚ የቤተሰብ ሀብት ፈልገች ነው የሚባልም ሀሳብ መጥቶባታል ወደ እሷ። እኔ ምንም ነገር የምፈልገው ነገር የለኝም፣ እናትም አባትም ሆኖ ሙሉ ዘመድ ሆኖ ያሳደገኝ አባት አለኝ፣ እሱን በጣም ነው የምወደው በማለት ይልቁንስ ወደ እሱ እንዲሄድ ፍቀዱልኝ የእናንተን ትዕዛዝ ከጨረሳችሁ በማለት ከአሁን በፊትም ከአቶ መስፍን ጋር ባደረገችው ንግግር በዚህ መልኩ ነበረ ሀና አቶ መስፍንን ያስተናገደችው። አቶ መስፍን በወቅቱ ምን አይነት አስተዳደግ ቢያሳድጓት ነው እንደዚህ አባቷን ልትወድ የቻለችው ያሳድጋት አባቷን ልትወድ የቻለችው በማለት አቶ መስፍን በሀና ስብዕና በጣም ተገርሞ ፈጣሪ ሆይ ይችን የመሰለች ልጅ አሳይተ እንዳትነሳኝ በማለት እንግዲህ የምርመራ ውጤቱ የኔ ልጅ ሁና እንድትገኝ እፈልጋለሁ እንደማለት አይነት ተማጽኖ ለፈጣሪያቸው ተማጽነዋል። ሀና እውነት ለመናገር የምትወደድ ሰው ናት። እርግጥ ሀና ወደ ወይዘሮ ሜላት ቤት ስትመጣ ጀምሮ እነሱ ሊቀበሏት ብዙ ፈተናዎችን አልፋለች። የተቀጠረች ቀን እንደ አጋጣሚ አሴር የሰላምን ስልክ ሰርቆ ስለነበረ
የተሰረቀውን የሰላምን ስልክ ለሰላም ከአሴር በመውሰድ ለሰላም ስትመልስ አንቺ ራስሽ ሌባ ነሽ በመባል በሌብነትም ታምታለች። በተለያዩ ውጣ ውረዶች አልፋ ነው እንደሚታወቀው። በወቅቱ ወይዘሮ ሜላትም አንቺ ልጅ የሆነ ተልእኮ አለሽ ወደ ቤቴ በማለት ምክንያቱም ደላላው ወይዘሮ ሜላት ቤት እንድትሰራ በጣም ጥረት አድርጎ ነበረ ሀናን። ደላላው ደግሞ እንደሚታወቀው ሀና ያለችበትን ሁኔታ ታሳቢ በማድረግ ሀና እዚህ ቤት አንቺ ብትሰሪ በየወሩ የሚከፈልሽ ደሞዝ ሌሎች ቤት ከምትሰሪው ይበልጥ የተሻለ ደሞዝ ነው እዚህ ቤት የሚከፈልሽ። አባትሽ ያሉበት ሁኔታ እኔ ስለማውቅ እዚህ ቤት መቀጠር አለብሽ በማለት በወቅቱ በጣም ወደ ወይዘሮ ሜላት ቤት ሀና እንድትገባ በጣም ርብርብ አድርጓል። ያንንም አይታ ይመስለኛል ወይዘሮ ሜላት ሀናን የሆነ ተልእኮ ይዘሽ ነው የመጣሽው ብላ ሀናን በወቅቱ የነገረቻት። እውነትም ለመናገር ሀና ትክክል ተልእኮ ያላት ሁሉ እየመሰለ ነው አሁን። ምክንያቱም እንደ አጋጣሚ አንዲት ከ16 ዓመት በፊት የጠፋች ልጅ እንደ አጋጣሚ በቤት ሰራተኝነት ወደ እናቷ ቤት ስትገባ ይሄ በጣም የሚገርምና እውነትም ተልእኮ ያለው መንገድ ነው። እንግዲህ ወደዚህ ቤት ሀና ስትገባ እናቷ በፊት አስራላት የነበረችውን የአንገት መስቀል ለብሳ ነበረ በወቅቱ። ልጁም ለምንድን ነው ይሄን ያደረግሽው በማለትም ሲጠይቃት ይህንን አስሬ ያልተሳካልኝ ነገር የለም በማለት ስትነግረው እንግዳማ ወደ ልብስሽ አስገቢውና እንደዚህ ሻሽሽን አስተካክልሽ እንግባ በማለት ነበረ በወቅቱ የገባች ጊዜ ወይዘሮ ሜላት ሀና አንገት ላይ ያለውን መስቀል አላየችውም። እርግብ ወደ ቤታቸው ከመጣች ወደዚህ በቻለችው አቅም እናቷንም እማዬ አባቷንም አባዬ እያለች እየጠራች እንደዚሁም ምናሴንና ሰላምን ደግሞ ይበልጥ ወደ እነሱ ለመቅረብ እየሞከረች ያለች ቢሆንም ለሀና የሰጧትን ቦታ ለእርግብ ሊሰጧት እንዳልቻሉ ግልጽ ነው። በተለይ ሰላም በተደጋጋሚ የምትጠየቅ ጥያቄ አንድና ተመሳሳይ ሀናን የሚገልጽ ጥያቄ ነበረ። ሰሞኑን ግን እርግብ ታውቆሻል፣ በሰላም ነው የምታወሪኝ፣ ወሬ ሁሉ ስለ ሀና ብቻ ነው፣ ለምንድን ነው እንደዚህ የሆንሽው በማለት የምትፈሪው ነገር አለ እንዴ በማለትም ሰላም ለእርግብ ጠይቃት ነበረ። አይ እኔ ምንም አልዋሸዋቸውም፣ ምርመራው ምንም ይሁን ምን እኔ ሀሴት ነኝ በማለት ነበረ የመለሰችው። ማለት በምን እርግጠኛ ልትሆን ቻልሽ በማለትም ሰላም በወቅቱ ብትመልስላትም መቼም ሁለት ሀሴት የለም፣ ሌላ የጠፋባችሁ ሰው የለም፣ ሀሴት መንትያም የላትም አደለ በማለት ነበረ የጠየቀቻት። መልሳ ጥያቄን በጥያቄ ነበረ እርግብ የመለሰችው ለሰላም። እሱን የምርመራ ውጤቱ ከመጣ በኋላ የምናየው ይሆናል፣ ከዛ በኋላ እርግጠኛ ብኮኝ አይሻልም በማለት ነበረ በወቅቱ የመለሰችላት። እንግዲህ እርግብ በምርመራ ውጤቱ ተስፋ ያደረገችው አክስቷን ነው። ምንም አታስቢ ብዬሻለሁ በማለትም ስለነገረቻት ምናልባትም አክስቴ ያዘጋጀችልኝ ነገር ይኖራል በማለት ነበረ እርግብ ተስፋ አድርጋ የነበረው። ነገር ግን ባዩሽ ካሁኑ ነገሮች እየተበላሹባት ያሉ ይመስላል። እንደሚታወቀው ዶክተሮችንም ለማናገር ሞክራለች። ሐኪም ቤት የሚሰሩ አውቃቸዋለሁ፣ ምናልባትም በገንዘብ የምችለውን ነገር ሁሉ ለማድረግ ከቻልኩ በማለት ብዙ ሰዎችን አፈላልጋለች። ነገር ግን አሁን ከምንም በላይ የከበደባት ነገር ስልኳ በመታሰሩ እያንዳንዱ ኢንፎርሜሽን ወደ ሜላት ሊደርስ በመቻሉ መንገዷን በጣም ከበድ አድርጎታል። ምናሴ በቻለው አቅም እናቱን ለመምከርና እንድትረጋጋ እንደዚሁም ቢያንስም የምርመራ ውጤቱ በእጃችን እስከሚገባ ድረስ ለሀና ያለሽን አመለካከት እማዬ በቻልሽው አቅም ለመቀየር ሞክሪ እያላት ነው። እንደዚሁም ሀናን በበኩሏ አባቷን ለማበረታታት እየሞከረች ነው። ከሐኪም ቤትም ከስራ ቦታም እየተመላለሰች አባቷን እያሳከመች እንደዚሁም ስራዋንም ደግሞ በኃላፊነት እየሰራች ነው።
ካሳለፍነው ፓርት ላይ ካያችሁት ዶክተሩ የሚያሳዝን ነገር ነግሯታል። የአባቷ ክፍያ በእጥፍ መጨመሩንና በእነ ወይዘሮ ሜላት ድርጅት በኩል የሚከፈለው 200,000 ብር ሳይሆን 600,000 ብር እንደሆነም ነበር የነገራት። ይህ ለሀና ከአቅሟ በላይ ነው። ይህንን ስትሰማ የአባቷ ሁኔታ ግን ጥሩ ሁኔታ ላይ እና በቅርብ ተሽሎት ወደ ቤቱ እንደሚመለስም ሲነግራት ሀሳቡ እንዳለ ሆኖ ነገር ግን አባቷ ያለበት ሁኔታ በጥሩ የጤና ሁኔታ ላይ በመሆኑ ደስተኛ ሆናለች። ወይዘሮ ሜላት በ600,000 ዙሪያ ላይ ምን ትላለች የሚለውን መልስም በቀጣይ ፓርት ላይ የምናየው ይሆናል። የነ ሀና የነ እርግብ የዲኤንኤ ውጤትም ትንሽ የሚያስጠብቅ ይመስላል። ስላዳመጣችሁኝ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ